ሙስሊሞች በአላህ ክርስቲያኖች በእግዚአብሔር በምታምኑት እምነት ይሆንባችሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጋችሁ ለዚች እህታችን እንድረስላት፣ ህይወቷን እናትርፋት፣ እንታደጋት። አይድረስባችሁ፣ አይፈትናችሁ። በሰው ሀገር ላይ ከእንደዚህ አይነት አደጋና ከእንደዚህ አይነት በሽታ አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም፣ እንዴት ናችሁልኝ? ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ይቺ ምስሉ ላይ የምታዩት እህታችን የምትገኘው ዛሬ በሳዑዲ አረቢያ ሐኪም ቤት ውስጥ ነው ያለችው። እህታችን እባካችሁ ለልጄ አብቁኝ፣ ለሀገሬ አፈር አብቁኝ እያለች ዛሬ አብራት የምትኖረው የነበረች ወይንም አብራት ታስታማት የነበረችው ጓደኛዋ እባካችሁ እኔ ከአቅሜ በላይ ነው፣ ልረዳት አልቻልኩም፣ እባካችሁ ከዚህ በላይ የህዝብ እርዳታ ያስፈልጋታል፣ እህታችንን ለልጇ እንላካት እያለች ነውና እባካችሁ በየትኛውም ዓለም ላይ የምትገኙ አላህ ከእንደዚህ አይነት መከራና ስቃይ አላህ ይጠብቃችሁ። ወታችሁ ሀገሬ ብላችሁ እንደዚህ አይነት በሽታ ላይ ሆናችሁ መልሳችሁ ወደ ሀገር ለመግባት በስቃይና በመከራ አላህ Subhanahu Wa Ta'ala ከእንደዚህ አይነት መከራ አላህ ይጠብቀን። አላህ ይሰትረን ከእንዲህ አይነቱ መጥፎ በሽታ እና እህታችንን እባካችሁ ይሄ ቪዲዮ ለኸይር ነገር የሚሰራ ቪዲዮ እባካችሁ እኛ ሰዎችን ለመርዳት ወይንም ደግሞ ሰዎችን ለማስረዳት ሰበብ ስንሆን እናንተም ደግሞ አረብ ሀገር ላይ የምትኖሩ የመዳም ቅመሞችዬ እባካችሁ ይሄን ቪዲዮ ሼር ላይክ አድርጉት፣ ለሁሉም ሰው ይድረስላት። እህታችን እኛ ቪዲዮዋን እየቆራረጥን ሼር ስናረግላት አንድ መልካም ሰው ከመቶ ሰው አንድ ሰው ወጥቶ አንድ ሰው የዚችን ህይወት የሚታደጋት ይኖራልና እባካችሁ እህታችን ዛሬ ጥሪ ያረጋች ያለችው ለሷ መትረፍና መኖር አይደለም። እባካችሁ ከልጄ ጋር አድርሱኝ፣ ልጄ ለያት፣ ልጄ አይተይ ልሙት ነው እያለች ያለችው። እንግዲህ ወደ አረብ ሀገር ላይ ስንሸኛ ስንሄድ ቤተሰቦቻችን በሰላም ይመለሳሉ ብለው ነው እንጂ እንደዚህ አስክሬን ወይንም ደግሞ እንደዚህ በሽተኛ ሆነ እንደምመለስ አያውቁም። እና ይቺ ልጅ የዚች ልጅ ደግሞ ዛሬ እናቷን በሽታ በምትሰማበት ሰዓት እናቷን ዛሬ ምን ሰማለሁ በማለት በጭንቀት ላይ ነው ያለችው። እህታችን አልጋ ላይ ሆና የራሷ በሽታ አይደለም ያሳሰባት የልጇ ጉዳይ ነው። ልጅን አይኗን አሳዩኝ፣ አይኗን ለያት ነው እያለች ያለችው። የመትረፍና ያለመትረፍ ጉዳይ አይደለም። እባካችሁ ይህን ቪዲዮ ሁላችሁም እያዳመጣችሁ ሼር ላይክ አድርጉት። ለዚች እህታችን አንድ ሰው ለሚረዳት ምኪመቶ ለሀገሯ ገብታ ቤተሰቦቿንም ልጇንም አይታ አላህ እርሜ ሰጥቷት ከሆነ ትኖራለች። አላህ ደግሞ የቆረጠባት ነገር ካለ ይችታችን መሄድም ከየትኛው አገር ላይ ብትሄድ ሞት አይቀርም። ግን በዛው በሽታዋ ላይ ሆና በዛው ጭንቀቷ ላይ ሆና የልጇ ጉዳይ ነው የሚያሳስባት። እባካችሁ በያላችሁበት አረብ ቤት የምትሰሩ እህቶቼ ስራ በምትሰሩበት ሰዓት እንደዚህ ከሀረባ ነክ የምትነኩ እባካችሁ እጃችሁ ውሃ ሆኖ ወይንም ደግሞ የምትጠቀሙበት የምትሰሩበት እቃ ውሃ ሆኖ አትጠቀሙ። እንደምታዋት ከሀረባው ምናምን ራሷ ነዳለችና እባካችሁ የምትሰሩት ስራ ራሳችሁን እየጠበቃችሁ ሁልጊዜ የምናገራለሁ። እኛ መስራታችን እንጂ ራሳችንን አንጠብቅም። ነፍሳችን ከኛ ጋር አይደለችም። ከዚህ የአረቦች ጩኸት ከዚህ ስራ ጨረስን አልጨረስን የቤተሰብ ጭንቀት የምንልከው ብር ወይንም ሐሳባችንን ወይ ችግራችንን አይቀርፍም። ሁልጊዜም ሐሳብና ጭንቀት፣ ከሰው ቤት መገዝገዝ፣ የሰው ቤት ጉልበታችንን መጨረስ፣ እርፈት አለማግኘት፣ የሰላም እንቅልፍ አለመተኛት፣ በሰዓት ተኝተን በሰዓት አለመነሳት እኛን አርክሞናል። ስለዚህ እባካችሁ አረብ ቤት የምትሰሩ እህቶቼ ስራ ስትሰሩ ራሳችሁን እየጠበቃችሁ ከፈጣሪ ከአላህ በታይ ራሳችሁን እናንተ ጠብቁ። ላለው ሁሉ ለሁሉም ነገር ደርሳለሁ ብለሽ ለሁሉም ነገር እኔ አለሁ ብለሽ ራስሽን አሳልፈሽ አትስጭ እና እንደው ለለመናችሁ በፈጠራችሁ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ፣ ለህዝብ ይድረስላት። እህታችን ካለችበት ችግር ወጣ ዛሬ አልহামዱሊላህ ፈጣሪዋን የምታመሰግንበት ከልጄ ደርሻለሁ ልጄን አየሁ ምትል አድርጓት። እባካችሁ ማንቻችንም አረብ ሀገር ላይ ስንኖር ታውቁታላችሁ፣ ከራሳችን በላይ አሳልፈን የምንጨነቀው ለቤተሰቦቻችን ነው።
አይደለም ለልጆቻችሁ ልጅ ወልዳችሁ ጥላችሁ መታችሁ ተሰዲታችሁ ኢትዮጵያ ወተን ወደ ሀረብ ሀገር ስንሄድ አይደለም ቀርቶ ለባል ለቤተሰብ ለጎረቤት የምንጨነቅነን አይደለም ለጎረቤት ሶሻል ሚዲያ ላይ ለምናያቸው ሰዎች የምንጨነቅነን። እባካችሁ ለዚች እህታችን እናንተ ሸር በምታረጉት ላይክ በምታረጉት እንደዚሁም ደግሞ እህታችንን መርዳት ለምትፈልጉ ሳውዲ አረቢያ ሆስፒታል ውስጥ ነው የምትገኘው። ይችን እህታችንን እንርዳት። ሁሉም ሰው ዛሬ መረዳት ይፈልጋል፣ ግን የሚረዳው አስቀድሞ መረዳት ያለበት አካልና ጊዜ መጠበቅ ያለበት አካል አለ እና ለዚች እህታችን ጊዜ አንስጣት። ብዙ እህቶቻችንን በአረብ ሀገር ላይ ያስታመነ አተናቸዋል። ብዙ እህቶቻችን ከአረብ ሀገር ተመልሰው ወደ ህንድ ሀገር ሄደው ህይወታቸውም አልፎ ህይወታቸውም ተርፎ ቀጥለው የመጡ ሰዎች አሉ። አላህ ቀሪ ህይወቷን ሰላም ያርግላት፣ በጤናዋ አላህ አይፈትናት። ጤናዋን አላህ መልሶላት ስቃ ከልጆቿ ከቤተሰቦቿ ጋር አላህ ያርጋት፣ እርሜዋን አላህ ያስረዝምላት። ሀረብ ሀገር ላይ የምንሰራ እህቶች እባካችሁ ደግሜ ደጋግሜ እናገራለሁ፣ እባካችሁ ለራሳችሁ ጊዜ ስጡ፣ ለራሳችሁ ለነፍሳችሁ ጊዜ ስጡ። አዎ በሽታ በምን እንደሚመጣ አይታወቅም። መለከፊያችን መውደቂያችን አይታወቅም። ግን ያም ሆኖ ራሳችንን መጠበቅ ግዴታ አለብን። ከአላህ በታይ ከፈጣሪ በታይ ያምሻል፣ ወደ ሐኪም ቤት እጂ ቸክ አድርጊ። ያምሻል፣ በጤናሽ ቁመሽ ወደ ሕክምና ሄደሽ ሐኪም ቤት ከመተኛትሽ በፊት ወደ ሀገር ገብተሽ ሀገር ልጅም ካለሽ ልጅሽን ቤተሰብም ካለሽ ቤተሰብሽን አይተሽ መኖርም ካለብሽ መታከምም ካለብሽ ሀገርሽ ገብተሽ ለምነሽ ታከሚ። ግን ይሻለኛል፣ ዛሬ እድናለሁ፣ ዛሬ ደህና ሆናለሁ፣ ዛሬ የሆነ ነገር አገኛለሁ፣ ዛሬ ሰርቼ ዲያን ከፍላለሁ፣ ዛሬ ሰርቼ ቤት እሰራለሁ። እናንተ ህይወታችሁን ነው እያጣችሁ ያላችሁት፣ እራሳችሁን እያጣችሁ ነው ያላችሁት። በጣም ብዙ እህቶቻችን የአረብ ሀገር ላይ ብዙ እህቶቻችን ሞተው ወደ ኢትዮጵያ አስክሬናቸው ተልኳል። ብዙ እህቶቻቸው ታመው አልጋ ላይ በጣም ወርቀው የቀሩ አሉ፣ የተረሱ አሉ። ዛሬ ትላንትና ሞተው እንባችንን ስናፈስላቸው የነበሩ ዛሬ ተረስተዋለን፣ የሉም ከኛ ልብ። ትላንትና ግን እንባችንን አፍስሰንላቸዋል፣ አንብተናልን። ዛሬ ግን የሉም፣ ተረስተዋል ከኛ ልብ ላይ። ዛሬኛ የሆነ ነገር ነው የምናስበው እና ስለዚህ እባካችሁ ልለምናችሁ፣ ለራሳችሁ ለህይወታችሁ መጀመሪያ እናንተ ናችሁ ልትቆሙለት የሚገባው። አረብ ቤት ሰሩ መዳም ይስጠራሻል፣ የሰው ይሽጠራል፣ ልጆች ይጮህብሻል፣ የሆነ ነገር ትሆኛለሽ። ከዛ ቤተሰብ ጋር ስደውይ ኸይር ነገር አትሰሚም፣ የራስ እንቅልፍ የለሽም፣ ሰላም እንቅልፍ አታገኝም። እና እባካችሁ በየትኛውም ሀገር ላይ የምትኖሩ እህቶቼ እባካችሁ ብዙን ሰዓት ህመም እየበዛ ያለው ሀረብ ሀገር ላይ ለሚኖሩ እህቶቼ ለፍተው ደክሞ ከሚሰሩበትም ላይ ደግሞ በዛው ልክ በሽተኛዎች ናቸው። በዛው ልክ በጣም ብዙዎች እየሞቱ ነው የሚመጡት። እና እባካችሁ እኔ ሁልጊዜም በቃ እናገራለሁ ማለት እኔ ስሰራ ለኔ ካላሰብኩ ለማን ነው መኖር የምችለው? እና እባካችሁ ራሳችሁን እያሰባችሁ ኑሩ። ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉልኝ እባካችሁ። ሁላችሁንም እየተናገርኩ ያለሁት ራሳችሁ ጋር ጥንቃቄ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።